የትምህርት ስርዓት ውጤታማ በሆነ መንገድ ስንፈጽም አምራች ታታሪ እና አጠቃላይ ሁለንተናዊ ብልጽግናን ሊያረጋግጥና ዘመኑን የዋጀ ዓለም ከደረሰበት ቴክኖሎጂ መድረስ የምንችለው በትምህርትና በትምህርት ብቻ ነው። ስለዚህ ትምህርትን ደግሞ ውጤታማ እናርካለን። የመጀመሪያው ሂደቱ ቅድም ነጋልኝ በዝርዝር አስቀምጦታል። አጠቃላይ የሁለንተናዊ የመዋቅራችን የአመራራችን የህዝቡን መላ ተሳትፎ የሚጠይቅ እና በተለይም የዚህን ዓመት በሂደቱ ባለፉት ዓመታት በገጠመን የጸጥታ ችግር ዞናችን የትምህርት መዋቅሩ ክፉኛ የተጎዳበት ነው። የዚህ ዓመት ደግሞ ይህንን ሁሉ ችግር ተቋቁመን ትምህርት ቤቶችን አስከፍተን ትምህርት መማር ማስተማር አስጀምረን አሁን ከ20 ሺህ በላይ ተማሪዎችን በ6ም በ8ም ለማስፈተን እና በቀጣይ ደግሞ በአገር አቀፍ ደረጃ የምናስፈትናቸው ቅድም የጠቀሳቸው ተቋሞች ደርሰናል ማለት ነው። ይህ ውጤት የዚህ መዋቅር ውጤት ነው። አንዱ ደግሞ ስባዊልና እናረጋግጥ ብለን የምናየው ደግሞ በትምህርት ጥራቱ ነው። ጥራቱ አለ፣ ፍትሃዊነት አለ፣ ተደራሽነት ናቸው እነዚህ በሂደቶች ያሉት ማለት ነው። ከነዚህ ውስጥ ዋናው ጥራት ነው። ጥራቱን ደግሞ የምናረጋግጠው በተቀመጡት በሀገር አቀፍ መመዘኛዎች በምናገኘው ውጤት ነው። ባለፈው ዓመት በትንሽም ትምህርት ቤቶች ባስፈተነው የሀገር አቀፍና ክልል አቀፍ ፈተና ከፍተኛ ውጤት ያስመዘገበው ሰሜን ጎጃም ነው እንደምታስታውሱት ማለት ነው። በዚህ ዓመት በምናስመዘግባቸው በሚፈተኑት ትምህርት ቤቶች ላይ የተሻለ ውጤት ማረጋገጥ የሚችል ተማሪ በሚያገኘው ተማሪ ቁጥር ለከለካ ነው። በከፍተኛ ደረጃ ጥራቱ ላይ ሂደቱ በውጤት መለካቱ የምናየው በዚህ 6ኛ ክፍል 8ኛ ክፍል እና 12ኛ ክፍል በምናስፈትነው ፈተና ተማሪዎች በሚያስመዘግቡት ውጤት እዚህ ውጤት ተነስቶ ነው። በዚህ ውጤት ላይ ተነስተን ነው ይህንን አሁን የገጠመንን ችግር ልንፈታ የምንችለው ደግሞ የሰው ሀብት ልማታችን ላይ አተኩረን ስንሰራ ነው ማለት። ስለዚህ ይህን ታሳቢ ተደርጎ የዚህ ዓመት የፈተና ኦሪየንቴሽን በዚህ ደረጃ በተደራጀ መንገድ ስንሄድ የመጀመሪያው በሂደቱ ሰላማዊ በሆነ መንገድ ሂደቱን ማሳካት፣ የፈተናውን ሂደት ሰላማዊ ማድረግ። በሂደቱ ሰላማዊ የምናደርገው የመጀመሪያው በተሟላ መንገድ ሁሉም የምርጫ ቁሳቁሶችን በሰላማዊ መንገድ በምርጫ ጣቢያ ማለት ያው የከረመብን ስለሆነ በፈተና ጣቢያ ማድረስ። ያው ፈተና ጣቢያዎች አሉ። በእነዚያ ፈተና ጣቢያዎች በተጠቀሱት ተቋሞች ማድረስ የመጀመሪያው ስራ። ሁለተኛው ደግሞ ተማሪዎች በተገቢው መንገድ ከዚያ የመፈተኛ ቦታ ላይ ተገኝተው ወይም ጣቢያቸው አጠቃላይ ትምህርት ቤታቸው ላይ ተገኝተው በሰላማዊ መንገድ እንዲፈተኑ ማድረግ። ይህንን ለማድረግ ደግሞ ቅንጅት ይጠይቃል ማለት ነው። ስለዚህ ተቀናጅተን ተባብረን ተማሪዎችን በስነ ልቦና ገንብተን አሁን ያለንን ጉዳት አሁን ያለው ችግር በመሰረቱ በዋናነት ሀርዘር እንሂድ ካለ ከትምህርት ስርዓታችን ጉድለት ጋር ተያይዞ የመጣ ነው። አሁን የገጠመን የጸጥታ ችግር የሚታየው ማለት ነው። ለዚህ ደግሞ አተኩረና ሸሽነው ካለ የትምህርት ስራ ላይ የምንሰራውን ስራ ለተቋሙ ተው አይደለም። በዚህ ልክ በቅንጅት ተጋንተን ፈተናውን በሂደቱ በውጤቱም የተሻለ ነገር እንድናገኝ ታስቦ የተዘጋጀ መድረክ ነው።